አይ በጣም የሚገርም ነውና እኔ በጣም ነው እየደነቀኝ ያለው። ለምንድን ነው እየደነቀኝ ያለው? ተከባል ባይዘው እውነት ተከባል። ደስ ይላል። አባት ምን ያክል ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ቀኖና ትውፊት እውቀታቸው ራሱ እንዴት ያምራል። ሰዎች የኔን የክርስትና ስም ጠይቀውኝ ስነግራቸው ውሸት ነው ስላሉ ማን እንደሆነ አሁን ስፒከር ላይ ያደረግና እርሶ ይናገራሉ። ምን ችግር አለ? እንደው መጠየቅ መብታቸው ነው። እንግዲህ እኔ አኖባ ማርያም የምትባል ቦታ ነው በኦርቶዶክስ ቤተክርስቲያን ስርዓት ክርስትና የተነሳሁት አልኩኝ። ስሜንም ነገርኳቸው። የእኔ የክርስትና ስሜ ማን ነው? ታምረ ማርያም። ታምረ ማርያም። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። ማን ነበር ክርስትና ስም? ታምረ ማርያም። ታምረ ማርያም የሚባል ታምረ ማርያም አለ? የለም። ታምረ ማርያም የሚባል የለም። ልክ አይደለም። የለም እንደዚህ የሚባል ላሰማ አባቴ ጋር ደውዬ ላሰማ አሰማኝ ላሰማ ላሰማው አባቴ ጋር ቀጥታ ደውላለሁ። ይኸው እንደዚህ ናቸው የኛ ሰዎች። አያለ አንተ ከመቼው ነው ከመቼው ገብተህ ነው ታምረ ማርያም የሚባል የለም የምትለው? አንተ ከመቼው የለም? እኔ የለም መሰለህ። እኔ እኮ ጴንጤ ሆኜ ስለ ኦርቶዶክስ በጣም ነበር የምጠይቅ ነበር። ሄሎ እንደምናመሹ አባ። ላውድ አድርጓ። ላውድ ስፒከር ላይ ላውድ አድርገው። አንድ ሰው 3000 ያስገቡ። ሰላም ነው። አንድ ሰዎች የኔን የክርስትና ስም ጠይቀውኝ ስነግራቸው ውሸት ነው ስላሉ ማን እንደሆነ አሁን ስፒከር ላይ ያደረግና እርሶ ይናገራሉ። ምን ችግር አለ? እንደው መጠየቅ መብታቸው ነው። እንግዲህ እኔ አኖባ ማርያም የምትባል ቦታ ነው በኦርቶዶክስ ቤተክርስቲያን ስርዓት ክርስትና የተነሳሁት አልኩኝ። ስሜንም ነገርኳቸው። የእኔ የክርስትና ስሜ ማን ነው? ታምረ ማርያም። ታምረ ማርያም። ታምረ ማርያም የሚባል የለም አሉኝና አይደለም እነሱ የማያውቁ ሰዎች ናቸው ማለት ነው። የማርያምን ታምራ ይክዳሉ። በቃ እሱን ለማወቅ ነው አባ የደወልኩለት። ካመሸ በጣም ፍቅረ ማርያም ነው ታምረ ማርያም ነው መባል ያለበት አባታችን። አይ ፍቅረ ማርያም ወይስ ታምረ ማርያም ነው አለ። ፍቅረ ማርያም ዳዊት ነው። አንተ ታምረ ማርያም ነህ። እሺ በቃ እሺ፣ አመሰግናለሁ አባ፣ እግዚአብሔር ይስጥልኝ። እሺ በዛውም የፓስተር ዳዊት ሰማን። ፍቅረ ማርያም የፓስተር ዳዊት ስም ነው። በዛውም ሰማን ማለት ነው። በነገራችን ላይ ታምረ ማርያም አንድ ሰው የተሰጠው ማለት ነው። ያ የተሰጠው ሰው ማን ነው? አንተ ነህ። እንግዲህ እኔ ያንን የማውቀው ነው የምነግርህ። እኔ እኮ አይ በጣም የሚገርም ነውና እኔ በጣም ነው እየደነቀኝ ያለው። ለምንድን ነው እየደነቀኝ ያለው? ተከባል ባይዘው እውነት ተከባል። ደስ ይላል። አባት ምን ያክል ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ቀኖና ትውፊት እውቀታቸው ራሱ እንዴት ያምራል። የልጆቻቸው ስም አሰጣጥ ራሱ እንዴት ያምራል። አለመርሳታቸው አየር ተከባል። አባት ተከብቤያለሁ በል እስኪ አንዴ። ተከብቤያለሁ በል እስኪ። በአባት አልተከበብኩም? በመንፈስ ቅዱስ ኃይል ተከብቤያለሁ። እስካሁን ስታወራ ዝም ብያለሁ። አሁን ደግሞ እኔ ላውራ። በአግባቡ ነው የምታወራው። ይገባል። ልጸልይልህ ምን ልበልልህ? ካሸነፍኩ ግን ምንድን ነው የምትሆነው? ቆመህ ታሸበሽባለህ። እኔ ዝማሬ ከፍትልሃለሁ። ቆመህ በዚህ ነጠላው እንደለበስ ታሸበሽባለህ። አንተ 1000 ስጡኝ። 1000 ጋይስ 1000 ስጡኝ። 1000 ኧረ 1000 ቀጥል። እሺ ዋናው ነገር ደሜ ሰላም ነህ? ግን አንተ ደሜ ያልኩኝ ይቅርታ። ሀብተወልድ ቴንኪው አመሰግናለሁ። ሶሪ
ሀብተወልድ የድሮው ሀብተወልድ ነው የተመለሰልህ ወይስ አዲስ ነው? አይኔ በልጅነት በነገራችን ላይ አንተ አሁን ታምረ ማርያም አይደለ እንትን ጋር ስምህ ታምረ ማርያም ነው። አሁን ስትጠመቅ ቄዳር ስትጠመቅ ታምረ ማርያም አይሻርም ማለት ሌላ ስም አይሰጥም። ታምረ ማርያም ነው የሚቀጥለው የክርስትና ስም ገባ? አሁን የንስሐ አባት የሰጠ የክርስትና ስም ይሄ ነው የሚቀጥለው። ይሄ ነው የሚቀጥለው። ጥሩ፣ በጣም ጥሩ። እንግዲህ እስቲ እንጫወትና እናንሳ። የቀድሞ አገልጋይ ደምረው ያሁኑ ሀብተወልድ ኦፊሻሊ ኦርቶዶክስ ቤተክርስቲያንን ተቀላቅለሃል? እውነት ነው እንዴ? በአደባባይ ነው። ጴንጤዎች በአደባባይ አባረሩኝ፣ ኦርቶዶክሳውያን ደግሞ በአደባባይ አክብረው ተቀበሉኝ በጌታ ስም። በጣም እኮ ነው ልዩነት እኔ ጋር ያለው። ጴንጤ አባራሪ ነው፣ ኦርቶዶክሳውያን ደግሞ ተቀባይ ናቸው። ጴንጤ ኃጢአተኛ ነው ቸርች ቀይሯል ብለው ያባራሉ። ኦርቶዶክሳውያን ደግሞ እንኳንም ኃጢአተኛ ሆንክ ትታጠባለህ፣ ንጹህ ትሆናለህ። ይኸው እንዲህ ሽብርቅ ብዬ አስቀምጡኝ። በስመ አብ። እሺ ኧረ ምን ሽብርቅ ትራ? ይሄ እኮ ድሮ ጴንጤ ያለ የነበረ ልብስ ነው። አይደለም አለ። እሱን አመጣልሃለሁ። እንደ ጋይስ መሸነፍማ የለብኝም መሸነፍ አለ። እሱ ችግር የለም። ይሄ አዲስ ለጥምቀት የለበስኩት ነው። ነገ ጥምቀቴ ስለሆነ ማሸነፍ ነው። ማነው እባክህ 10 ሺህ ሊያስገቡኝ ነው? አስገቡኝ እስቲ እና አንዴ አረገው ነገር አለ ዛሬ ደምረው ማረግ ላይፍ ቴንኪዩ ሂዊ አገልጋይ ደምረው በጣም መልካም ኦፊሻሊ እንኳን ሄድክ። በጣም ጥሩ ጄሪዬ ቴንኪዩ ጄሪዬ። ዋው በጣም አመሰግናለሁ። እና ኤኒዌይስ ምን አለ መሰለህ አገልጋይ ደምረው አይ እንደ ይሄ እኮ ለነገ ነው ፌስቡክ ላይ ይቀመጣል። ኤኒዌይስ 10 ሺህ አስገቡኝና አንዴ አሁን ስትሸነፍ ትቀጣለህ። ሁላችሁም አበባ ያለው ሰው ስጡ። ሁላችሁም ስጡ። እኔ ማፈር የለብኝም። እናንተ እያላችሁማ እንዴት አፍራለሁ? ቀጥል ኃይሌ አገልጋይ ኃይሌ ቴንኪዩ። ስለዚህ ምን አለ መሰለህ ሀብተወልድ ኦፊሻሊ ተቀላቅለሃል። በዛ ደስተኛ ነህ? በጣም በስመ አብ። አሁን አልጨናነቅም። ለመካነ ኢየሱስ ልከራከር፣ ለሙሉ ወንጌል ልከራከር፣ የቃለ ሕይወትን አስተምሮ ልሸፋፍንላት አልልም። ግልጽና አጭር አለ። በቃ የተቀመጠ አለ። ገባርላ? ያንን የተቀመጠ የምመሰክርለት አለ። ፔሪድ ለአንድ ነገር ማለት ነው። እግዚአብሔር ለሚከብርበት ነገር አዎ ትልቅ ይካሉ። በጣም ጥሩ ትሪፕል ነው ጋይስ። ቀጥል ጠይቅ የምትፈልገው። ከዛኔም እጠይቅሃለሁ። ትሪፕል ጋይስ። ትልቅ ነው። ችግር የለም። ምነው ቆምክ? ቀጥላ። አበባ አይደለም የሚሰጠው ጋይስ። አረ ትልቅ ጊፍት ያለው ሰው ወይኔ ጉዴ! ፖላንዛ መልአክ ነው። መናታየው መልአክ ነው። እንደዚህ ከባድ ሚዛን ነው። በስመ አብ ወወልድ ወመንፈስ ወይኔ አረ ስጡ ጴንጦች። አረ በመስጠት እመኑ ጴንጦች፣ በመስጠት እመኑ። አረ አታሳፍሩት። ስብዓት ለአብ። አረ ናሶብኛ ጋር ጌታ በሚያውቀው ና። እውነቴን ነው የምልህ እንዴ አንተ ስንት ዓመት ያገለገልክ ሰውዬ እያለቅ ሊዮኒ ማኛ በጆካ ጴንጤ ጊፍት ይሰጣል? በእናትህ ኧረ ስብዓት በእውነት ያናዳል። ና ሶፍዬ ና፣ አብረን እናገለግላለን። አብረን አደባባዮችን እንወርሳለን። ባለማህተብ ትሆናለህ። ታምረ ማርያም የተባለው ስምን ከፍ እናደርገዋለን። እውነት እግዚአብሔር ይከብርበታል። ና ጠይቀኝ። ከዛኔም ጠይቃለሁ። የኔ አባት እኔ አያርለ እንትን ናቸው ጴንቶች። ይኸውልህ ምድብተኛ ናቸው።
ቡድንተኛ ናቸው በኢየሱስ ስም ቡድንተኛ ይሄ ምንድነው የሚባለው ይሄ ጋይስ ምንድነው የሚባለው ቡድንተኛ የሚባለው ይሄ ምንድነው ይሄ ግሩፕተኛ እንደዚህ እናርግ ይኸውልህ እኔ ጴንጤን ስለማልወክል አጠቃላይ የጴንጤው ማህበረሰብ አንደኛ አታንሳ እኔን አይመለከ እኔ አልወክላቸውም ጴንጤዎች ማለት ጴንጤ አይደለ እንዴ አልወክልም አንተ ጴንጤ አይደለ ፕሮቴስታንትስ አይደለም ኢየሱስ ምንድነው አንተ ለምን አትቀላቀልም ለምን አትቀላቀልም እዚህ ደግሞ የተቀመጠ አንዳንድ እኔ ጴንጤ አይደለሁም ንገራቸው ሶፊ ወንጌል ሰበከ ለእናንተና ለጸለየላቸው ምናምን ስትሉ የነበራችሁ ጴንጤ አይደለም ሶፊ ለነፈለገ ጸለየላቸው ዝም አሰኛው እኮ መንፈሱን መጣው እኮ ያላችሁ የለም ጴንጤ አይደለውም አለ አደባባይ ላይ ጴንጤ አይደለውም አለ ምንም ማድረግ አይቻልም ብራዘር ምንም ማድረግ አይቻልም ቴንኪው በጣም እግዚአብሔር ያክብር እሺ ተሸንፋላ እሺ የኔን ማን እንደሆንኩ ልጠይቅ ተሸንፋል ለባዶ ተሸንፋል ኦኬ አንድ ለባዶ እሺ አሁን ነው የምትሸንፈው እኮ አንድ ለባዶ እሺ ተዘጋጅ እኔ ዝማሬ አዘጋጃለሁ እኔ ዝማሬ አዘጋጃለሁ ቆይ እንጂ ምንድነው የምታደርገው ምንድነው ስጡ አሁንም እንደቀደሙ ደብል መልስ አንተ ምንድነው ጊፍት ስጡ ጋይስ አንድ ይሄን ላሸንፈው በቃ ከዛ በኋላ ከ3000 በላይ ያርጉት ባለ 1000 እንደቀደሙ ባለ 1000 ምናምን ባለ 1000 ያለው ባለ 1000 አንድ ጊዜ ሐዋርያው ቅዱስ ጳውሎስ ምንድን ነበር ሃይማኖት ኦ ጂሰስ ክራይስት ያፌት ኤቢ ቴንክ ዩ ኤቢ ዳይ መተጋገዝ ጋይስ መተጋገዝ ኦኬ ሶፊ ምንድነው ኤቢ መጣው አልጄሪያ ለች እኛው ልንሸነፍ ጋይስ ይሸነፍ እሺ ጴንጤ አይደለም ፕሮቴስታንት አይደለም እኩል ለኩል መሆን የለበት ኦኬ አንድ ነገር ልንገርህ ላንተ አንድ ነገር ልንገርህ ወይኔ ጉዴ ደብል ላይ ነበረ ወና ላብልዬ እኔ ቆንጆ ደብል ላይ ነበረ አራት በቃ እሺ ጠይቀኝ እኮ ቴንክ ዩ የጠየቀኝ እንደዚህ ላይ የሐዋርያ ሥራ ምዕራፍ 11 ቁጥር 26 ባገኘውም ጊዜ ወደ አንጾኪያ አመጣው በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ ብዙ ሕዝብንም አስተማሩ ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል የኔ ማን አንተ ላልከኝ ክርስቲያን ነኝ በክርስቶስ ኢየሱስ ዳግም ተወልጄ ያመንኩኝ የኔ አሁን 3 እጥፍ ስለሆነ አሁን ያላችሁ ሰዎች ልቅጣው አንድ እኩል አድርጉኝ ከሀብት እዛው ላይ ዮሐንስ ላይ ምዕራፍ 1 ቁጥር 7 ደግሞ አንብብ ኧረ ፈለገ አንዴ ታላቅ ሰው እዚህ አለ ፈለገ ኧረ በእናትህ ጊፍት ልቅጣው ሀብት ዮሐንስ ላይ ምዕራፍ 1 ቁጥር 7 አንዴ ፈለገን ያናገርኩት ነው ተረጋጋስ አረ ጋይስ እንዳልሸነፍ ጋይስ አረ ቤተሰብ thank you Jerry thank you very much አረ ቤተሰብ thank you very much thank you Jerry thank you ወይኔ ላብልዬ በእናትህ ረፈደ በቃ thank you አልኩኝ እኮ Jerry thank you ፈለገ ራስህም እንትን በል እኔ ጋር አልክ thank you servant I appreciate እንዳለ ዊኑን እንወስዳለን አሁን ማለት ነው thank you very much አሁን ካሸነፍኩት በቃ ፔሬድ እሺ
አንዴ ቆይ ዝም እንደ ምን ጋር ማን እንዳለ አይተሃል አይደል? ኤቢ ያለ ጄሪ ያለች እዚህ ሰርቫንት ማር ሰው ነው እኔ ጋር ያለው እኮ ዛሬ አን ሃይሊ ቴንክ ዩ ይኸውልህ ሂድበት መጣ አባቴ አንበሳው መጣለ እሺ ናበለው ወይ ናበለው ሂድበት ወይ ተሰባሰቡ በቃ ተረጋጋ እኔ ጋር አሁን ይኸውልህ አሁን ቆይ አዳም ተምሮ አትጩ ቆይ አንዴ አሁን ይኸውልህ እንደዚህ ያልክበትን አሁን ተአምራት ይሆናል እኔ ጋር ደግሞ ተአምራት ይሆናል አሁን ታይሚንግ እንደዚህ አድርገህ ያሽገባል አንተ ላይ ለማየት ያብቃ ግን አንድ እግዚአብሔርን ቃል አንብብ አንድ እግዚአብሔርን ቃል አንብብ ኖ አሁን ይኸውልህ ሐዋርያ ሥራ ብለህ ክርስቲያን ተባሉ ብለሃል አይደል ክርስቲያን ተባሉ ብለሃል እነዚህ ክርስቲያን የተባሉ አንብብላ አንብብ ችግር የለው በቃ አንዴ ዝም በልሽ 20 ሺህ ያስገቡኝ እኔን አንዴ 20 ሺህ ይግባኝ ቢኒዬ ቴንክ ዩ 20 ሺህ ያስገቡት የኔን አንዴ የኔን ዊን ከፍ እንዲል አንዴ 20 ሺህ ያስገቡኝ 20 ሺህ ማለት ነው ኦኬ አሁን ነገ እኮ ሳምንት እኮ ነው አንተ በኢየሱስ አንዱ ምን አለ በህይወቱ አይቶ የማያውቀውን ዩኒቨርስ አንዱ ወረደለታል የኔ ጓደኛ ወይኔ ታሞን በኢየሱስ ስም አንበሳ እንዳያወርዱና እንዳያሸማግጉን አየ እንትን አወረዱ እዛ ጋር የስ ና ቁም ወይኔ ጋይስ ወይኔ ያሸነፈኝ በኢየሱስ ስም አንበሳ ወረደለት ይኸው እያልኳችሁ ወይኔ አይገርምም አልነሳም God is great I told you ታምራት ይሆናል አላልኩም ችግር የለም ታምራት ይሆናል አላልኩም ይኸውልህ ደብሩ ላይ ማለት ታምራት ይሆናል አላልኩም ወይ አንዴ ይኸው ደብሩ ላይ አሁን ስጡ ደብል ላይ ማለት ነው ይሄ ቻንስ ነው ሶስተኛ ነው አሁን አንዴ አሁን ደብል ነው ታምራት ይሆናል ግን አላልኩም ደብል አልወጣኝም ከአፌ ቆይ አይደለም ታምራት መስከረ አንድ ጊዜ በቃ ታምራት ይሆናል ብያለሁ አላልኩም አሁን ደብል ነው ይኸውላችሁ ትልልቅ ጊፍት ያላችሁ ስጡ እንደቀደሙ ስጡ ትልልቅ ጊፍት ያላችሁ ካም ኦን አበባ ነው እኔ ጋርም ደብል ነው አሁን ማሸነፍ አለብኝ ትልልቅ ጊፍት አለ እንዳልሸነፍ ጋይስ ማሸነፍ አለብኝ አሁን ትልልቅ ጊፍት አለ ወይኔ በስመ አብ ወልድ ማሸነፍ አለብኝ አሁን 9 ሰከንድ ነው የሚቀረው ዳይ ጠብቅ ናይስ ማን ነው እናት ብራቮ ሂድበት በቃ ሂድበት አሁን ደብል ነው ይኸውላችሁ ደብል ነው በሉ አሁን ደብል ነው ቀጥሎ የሚመጣው ደብል ነው እሺ ከዛ በኋላ ወይኔ ላቭልዬ እኔ ቆንጆ ቅድም ብትሰጭ እኮ ይሄኔ 4000 ገብቼ ነበር በስመ አብ ናይስ ቆይ ላቭልዬ አሁን አይደለም ይሄ ደብሉ ላይ ቦነሱ ላይ ጋይስ አግዟት ቆይ እንዳትሰጪ አሁን ትሪፕል ነው ይኸውልሽ አሁን ትሪፕል ነው ቆይ እንዳትሰጪ ቆይ አሁን ትሪፕል ነው እሺ ጋይስ 3 አበባ ስጡ መሸነፍ የለም እዛ ጋር ጎስፕል ነው እሺ ሁሌ 17 ሰው ዳይ እዛ ደብል አይሞላለትም አይስዌቱ ጋር ዳይ 17 ሰው ስጡ አበባ ብቻ ሁላችሁ አበባ ሁላችሁ ከዛ በኋላ ደው አሁን ደብል ነው 30 መግባት አለብን ትሪፕል ነው 30 መግባት ኬቢ ቴንክ ዩ 30 መግባት አለብን አንድ ሰው እኔ ጋር አገልጋይ ኃይለ ቴንክ ዩ ፕሮፌት ቴንክ ዩ ኤርሚ ቴንክ ዩ ቬሪ ማች አራዘ ማሶና ያለው ዛሬ እኔ ጋር ደምሮ አትሸንፍ እውነት ግደለም 30 ሺህ ገባ ጄሪ ቴንክ ዩ 100 ሺህ ገባ ከፈለክ እኔ ግን አሁን ታምራት ይሆናል እኔ ጋር አሁን ማለት ነው ይኸው ትልልቅ ጊፍት ያላችሁ ይኸው ቴንክ ዩ በእናታችሁ እንዳንሸነፍ ጋይስ ስማችንን አስጠብቀን እንውጣ ካሞን ትሪፕሉን ጠብቁ ቆይ እንግዲህ መሸነፍ የለብንም ቆይ አሁን እንትና ተዘጋጅቶ ነው መሸነፍ የለብንም 30 ሺህ መግባት አለ ሂዱበት አሁን ዳይ አሁን ትልልቅ ጊፍት ያለ ሰው ካሞን
ትልልቅ ጊፍት አለ ወይ Thank you ማራናታ ኬቢስ ፓርትስ ቢኒ ቅኔ ድገሙ ማን ነው በእናትህ ድገሙ ሂድበት ያፌትዬ ድገሙ come on ድገሙ አንድ አንበሳ ትንሿን አንበሳ ሂዱበት ጋይስ ናይስ ያፌትዬ ሌላ ሰው አግዞት ጋይስ በእናታችሁ እንዳያልፍ ትሪፕል እንዳያልፍ ፕሊዝ ትሪፕል እንዳያልፍን ጋይስ እንዳያልፍን ያለው ሰው ስትት አንድ ሰው እንጤ ሰጪ አይደለም ብለሃል አይደለ በስማም ሰጪ አይደለም ብለሃል አላህ በስማም ታይሚንግ ጠብቁ ጋይስ መተባበር መተጋገዝ thank you lovely በእናታችሁ አቦስ come on 30 ሺህ ነው መግባት አለብን 30 ሺህ መግባት አለብን ሂዱበት ታምራት ብያለሁ አሁን ልክ ማለት ነው ይኸውላችሁ አሁን እንዴት እንደሚሰማበት አለ come on አሁን ታይሚንግ ነው ዳይ ስጡ come on አሁን ተዘጋጅ ተነስ ብርግ በል ወይኔ ጉዴ ተዘጋጅ ተነስ ጌታ አንተ ተዘጋጅ ራስህ ተዘጋጅ እኔ ምን ሰማኝ 40 ሰከንድ አለ 40 ሰከንድ ውስጥ ምን እንደሚሆን ምንም ታውቀው ነገር አለ እሺ 30 ታውቀው ነገር አለ ዳይ come on 30 ሰከንድ አለ በ30 ሰከንድ ውስጥ ይውልስ ወስደው come on ምን እንደፈጠረ መጣቃለህ ወይኔ ጉዴ ሂድበት በእና 50 ሺህ ገብቼ እንዳላደነዝዝ በዚህ ደቂቃ 30 ሺህ ግባ እሺ ተነስ አሁን ቀጥታ ማለት ነው ምን ታደርጋለህ መሰለህ ብራዘር ጋይስ 30 ሺህ ቅድም እንዴት ተሸነፍከው Yes, Orthodox. Thank you, Basma. Yes. Yes. Gospel and gospel መጣጡት ማለት ነው Yes. Come on. ብርግበል ለምን አንድ ኪሎ ነው አይቻልም ብርግበል እኔ እዚህ ጋር አታሳፈርብኝ ብርግበል አንድ ኪሎ ነው እኮ አይቻልም አንድ ኪሎ አይደለንም አንድ ኪሎ ነበር አሁን ሁለት ለአንድ ነው አታፋፍር በቃ አታፋፍር ቁም በቃ አንድ እኮ ነው ያሸነፍከው በጌታ እባክህን ቁም በቃ ቁም ብድግበል ምርጫ አስመርጠኝ አንደኛ የምከፍተው ዝማሬ ቆመ ታሸበሽባለህ ሁለተኛ የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 41 ታነባለህ እሺ ቀጥል ሶስተኛ አንተ ራስህ ሳታዛንፍ ምን ሳትል ሰላም ለኪን ትዘምራለህ ሳታዛንፍ ምን ሳትል ራስህ በቃ የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 41 ተቀበል እንደው በጌታ አሁን አሸንፋለሁ ጌታ ምስክር እኔም እንደዚህ የምፈልገውን አስብላለሁ አነባለሁ በጌታ በኢየሱስም የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኸው ቃል ቆይ እንደምረው የቱ ጋር ነው አንተ 20 ዓመት ቆይ ላነብ ነው ቆይ ገርሞኝ ነው ያረክ ነው አይመለከተም ቁምና አንብብ አንተ እግዚአብሔር ቃል ነው ቆማ አንብብ የት ከመቼው ነው 20 ዓመት ማስተር የነበርከው ቸርች ዘጋው የት ነው አቁማውን ተረጋጋ የእግዚአብሔር ቃል ነው ቆማ አንብብ የኔ ነበር አንተ አይመለከተም ቆማ አንብብ ቀጥል አባቴ የት ነበርከው አንተ እግዚአብሔር ይመስገን እንደዚህ ጨዋሂ ነበርኩ እንጮ
የምናገረው የማይሰማ ሰው ነበርኩ። አቤት ጌታ አቤት ድንግል ማርያም አልነበርክም 20 ዓመት ቸርች ዘግቶ የመጣችሁ እንዲያነ ማስታወቂያ የምትሰሩት እንደውም አለብስም አውልቃለሁ አለብስም በዚህ በበሻ ነጠላ እንደውም አለብስም እሺ ተቀጣ አትልበስ ተቀጣ አንበው ምን ስለሆንክ ነው 20 ዓመት ፓስተር ነው 20 ዓመት ሙሉ ቸርች እያገለገለ ነበር ከነምኖቹ ወደ ኦርቶዶክስ ተቀላቀለ ያላችሁ ለምንድን ነው አያችሁ እኔ ምን አይ ካራክተር እንዳለኝ በፊት የነበረኝ ካራክተርና አሁን ያለኝ ካራክተር አንድ ነው አያችሁ ይኸውላችሁ ስትጠመቁ ቅባ ቅዱስ ሲኖራችሁ ስጋው ደግሞ ስትወስዱ ኢሚዲየትሊ ማለት ውስጣችሁ ሰላም ይገባል ንግግራችሁ ያማረ ይሆናል በኢየሱስም አንተ ላይ ያለውን ወደዛ የሚያደርግ የትኛውንም አጋንንታዊ ኃይል በኢየሱስም ሰብሬዋለሁ ይሰበር አንዴዚ የሚያደርግ ሰላምሽ ይብዛ ሂድ በኢየሱስም ከላዩ ላይ ሂድ ከላዩ የከበባችሁ ሂዱ ከላዩ ላይ ከበባዎቹ የከበባችሁት በሙሉ ሄዱ አችልም ፕሬዘንሱ መጥቷል አሁን አችልም ልትቋቋመው ማትችለው መንፈስ አለ ሶፊ እያነበብ 20 ዓመት 20 ቀን አጠቃላይ ነገርኩህ አጠቃላይ ይኸውልህ ኦላንዳም ጋይስ እንኳን 20 ዓመት ሞልቶ በአጠቃላይ አንተ ከተወለድክ እስከ ዛሬ ድረስ ስለ ወንጌል ያወራበት ቀን 20 ቀን አይሞላም እንኳን 20 ዓመት ከየት መጥቶ ነው 20 ዓመት ሙሉ ፓስተር የነበረ ወደ ወንጌላውያን የነበረ ከነ ምእመኖቹ መጣ ብላችሁ ከየት የመጣ በርግጥ ያከበርኩት ነገር አንተ ራስ እንደዚህ አፍህን ያስክ አረኔ አይደለም ሚል ማን ባትናገርም አክብሬ ያለው እሱ ጋር አክብሬ ያለው ከየት የመጣ አያችሁ የተዋህዶ ወደ ተዋህዶ ስትገባ ወደ እውነት በረቱ ስትገባ በኢየሱስ ክርስቶስ አንበሮች ወንድሜ ላይ እረኛው በረቱ አይነት ኃይል በኢየሱስ ስም የተሰበረ አዩዚ እስማ ወይኔ ጌታ ተጫወቱ ሄድ ከላው ላይ በጌታ በኢየሱስ እኔን በኢየሱስ ስም ከላው ላይ ጌታን ተጫወቱ በኢየሱስ ስም ከላው ላይ ዮኒ ማኛም እንደዚህ ነው የሚሆነው ጠብቁት መጸለይ ጀምራል ታያላችሁ ኦረብ ስምበል ስሙን ጋር ታነሳ ዮኒ ማኛን ስምንዳ እንደ ፍሮን መጸለይ ጀምራል ዮኒ ማኛ ታያላችሁ ሳምንት ምናምን አይቆይም ትንቢት ምናምን ይጀምራል የጌታ መንፈስ ይናገረኛል ትዳር ፈተሻል ይላል ትንቢት ይጀምራል ዘምበላ በባ ሳይድና እዛ ጋር እሱ ጋር እኔ ጋር እንዳታነሳ ስሙን አይመለከትም እኔ አሁን እየተናገርኩት ባንተ ላይ የሚሰራ የትኛው መናፍስታዊ ኃይል በጌታ በኢየሱስ እንደገና በመመለስ ኃይሉን ሽባ አድርገው ወደ አባቴ እንዴት ደስ እንደሚለኝ ወይኔ ሶፊያ አባቴ ሂድ በኢየሱስ ስም ከላዩ ላይ ሂድ በኢየሱስ ስም ከላዩ ላይ ባላንድ ሺ ጋይስ አንድ ሺ ሂድ በኢየሱስ ስም ከላዩ ላይ አንድ ሺ ሂድ የማትችለው ኃይል በአንተ ላይ ይሆናል የማትችለው ሶፊዬ ተሸንፈሃል አንብበው እሺ ቶ እንዶ ቅጣቱን አነባለሁ ቆይ ከቁጥር ቅጣቱን አነባለሁ እኔ ቀነስኩልህ ከቁጥር 20 እስከ 45 ያሉን አንብብ እነሆም በጊዜው የሚፈጸመውን ቃሌን ስላላመን ይህ ነገር እስከሚሆን ድረስ ቀን ድረስ ዲዳ ትሆናለህ መናገርም አትችልም አለው ህዝቡም ዘካርያስን ይጠብቁት ነበር በቤተ መቅደስ ውስጥ ስለዘገየ ይደነቁ ነበር በወጣም ጊዜ ሊነግራቸው አልቻለም በቤተ መቅደስ ራእይ እንዳየ አስተዋሉ እርሱም ይጠቅሳቸው ነበር ድዳም ሆኖ
ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ከዚህ ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተ ወራት እንዲያድርጎልኛል ስትል ራሷን 5 ወር ሰወረች። በጌታ በኢየሱስ ክርስቶስም በዚህ አጋጣሚ በየትኛውም አይነት ሁኔታ ከፊታችሁ ከመጠሪያ ስማችሁ ፊት የተቀመጠ ነቀፌታዎችን በጌታ በኢየሱስ ክርስቶስም የሚነቅል የእግዚአብሔር ኃይል ያገኛችሁ። በኢየሱስ ነቀፌታችሁን የሚያስወግድ የእግዚአብሔር ኃይል ያገኛችሁ። በኢየሱስ ክርስቶስም የእግዚአብሔር ኃይል ያገኛችሁ። ቁጥር 26 በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደ ምትባል ወደ ገሊላ ከተማ በኢየሱስ መልእክት ያዘ መልአክ ከእግዚአብሔር መልእክት ያዘ መልአክ ወደ እናንተ ወዳላችሁበት ወደምትኖሩበት ወደምትገኙበት ማርያምን የጎበኛት ወደ ማርያም መልእክት ይዞ የመጣው ገብርኤል በኢየሱስም ወደ እናንተ ይምጣ፣ ወዳላችሁበት አካባቢ ይምጣ። መላእክቶች ከመልእክት ጋር ያገኙአችሁ። በኢየሱስ በተአምር የሚፈልገውን ነገር ማድረግ የለብኝም። በኢየሱስም ከመልእክት ጋር ያገኙአችሁ። እስክሪኑ እንዳሰብረው በእናትህ እንዲህ አለ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱ ለዚህ እኮ ነው መላእክት ከእግዚአብሔር ዘንድ ወደ አንተ ይላካሉ እንጂ ከአንተ ወደ እግዚአብሔር ዘንድ አይላኩም። ብራዘር ዛሬ ማታ ተኝተህ ቢሆን ቁጭ ብለህ ባለበት በየትኛውም አይነት ሁኔታ የምትመለከት ይህንን ፕሮግራም እግዚአብሔር አጀንዳውን መልእክቱን ወደ አንተ በመልአኩ በኩል ይዞልህ ይምጣ። ከአንተ ወደ እግዚአብሔር የሚሄድ የትኛውም አይነት መልእክት የለም። ነገር ግን ከእግዚአብሔር ወደ አንተ ክብር ይዘው መልእክት ይዘው የሚመጡ መላእክቶች በኢየሱስ ስም በመንገድ ያግኙ። ብራዘር በመንገድሽ ያግኙት ሲስተር በኢየሱስ ስም። ለዚህ ነው መላእክቶች ይኸውልህ መልአክ ሆይ ገብርኤል ሆይ ስማኝ ብትለው ገብርኤል አያውቅም ምን እንደምትላኝ። ነገር ግን ከእግዚአብሔር የሆነ ዘንድ መልእክት ወደ እናንተ ወይ ባለማዕተቦች ደስ ይበላችሁ። ባለማዕተቦች ደስ ይበላችሁ። አባት ይኸው ይሄን ማዕተብ ስታረግ ትረጋጋለህ ብራዘር። እንደዚህ አለ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱን ስም ማርያም ነበር። ይኸውላችሁ ዮሴፍና ማርያም ሊጋቡ በጮኝነት ነበር። እስቲ ደምረው መጨረሻ ላይ እመጣለሁ። ወደ አንዲት ድንግል ዘንድ ለማ ለዮሴፍ ወደ ታጨች ወደ አንዲት ድንግል ዘንድ ያችን ማን ነበረች? የድንግሊቱም ስም ማርያም ነበረ ይላል። ከዛስ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አለ። ዛሬ ብራዘር ከወንዶች መካከል የተባረክሽ ነሽ፣ ከሴቶች መካከል የተባረክሽ ነሽ። በጌታ በኢየሱስ ይህ በረከት ያገኛችሁ። እኔ ሲያነበብ ብቻ ነው ከፍተው ትቀጣለህ። አንድ ለባዶ አሸንፌያለሁ። እረፍ፣ ዝም በል። ከዛ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልብሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረች ይህ 6ኛ ወር ነውና ለእግዚአብሔር የሚሳነው ነገር የለምና። ማርያም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩ ከእርሷ ጋር ሄደ። ማርያምን በዚያ ወራት ተነስታ ወደ ተራራማ አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ። በኤልሳቤጥ መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ሴት ከሴቶች መካከል የተባረክሽ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያም እንዲህ አለች፣ ነፍሴ ጌታ ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያዬን ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙን ቅዱስ ነው ለሚፈሩት እስከ ትውልድ ይኖራል። በክብሩ ኃይል አድርጓልና፣ ትዕቢተኞችን በልባቸው ሐሳብ በጥኗል። ገዢዎችን ከዙፋናቸው ወርዷል፣ ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል፣ ባለጠጎችን ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረት ትዝ እያለው እስራኤልን ብላቴናውን ረድቷል ይላል። ሃሌሉያ 3000 አስገቡኛ እንዴ በጌታ
2-0 ስለሆነ የምቀጠው 3000 አስገቡኝ። አሁን እኔ ነኝ አሁን የማሸንፈው። ለምን ረቢዩት ያረከኝ? መቼ ለምን ረቢዩት የምታደርገኝ? እያዳመጥኩ እኔ ቀጥቼ የለ እንዴ? እኔ እኮ ነው የቀጣው። እኔ ቀጣሁት እኮ ነው እያነበብኩ። ለምን ሚት ታደርገኛለህ? እኔ የቀጣው እኔ 3000 አስገቡኝ ጋይስ። 3000 አንድ እኩል እንድንሆን 3000 ልግባና ከፍ አድርጉኝ። አንዴ የመጨረሻው 3000 ጋይስ ጊፍት ያላችሁ ሰዎች 3000 አራ ባለ 1000 ቢሰጠኝ ካሞን ከባባድ 3 ጥያቄዎች እጠይቃለሁ። ባለ 1000 ቢሰጠኝ 1000 ቀለ ስለ 1-0 ሆነ። አንድ እኩል 1-0 ቶቢ 1-0 አንድ ጥያቄ ልጠይቅህ እስኪ ረጋ ብለህ መልስልኝ። አንድ ጥያቄ ልጠይቅህና ረጋ ብለህ መልስልኝ። ኦርቶዶክስ እንዳትሆን ምን ይከለክላል? ቅድም እኮ ነግሬያለሁ። እኔ ኦርቶዶክስም አልሆንም ፕሮቴስታንትም አይደለሁም። ገባኝ። እንደዛ ከሆነ ክርስቲያን ነኝ። ሮሜ አንድ አዳም አሁን ሁለት ደብል ስለሆነ ነው። እሺ ሮሜ 10 ላይ ሰው በልቡ አምኖ በአፉ ከመሰከረ ይድናል ይላል አይደለ? አንተ እንደዚህ የምትመሰክርለትና ህብረት እንዲያረግ ያ ሰውዬ ህብረት እንዲያረግ እንዴት ትመክረዋለህ? ሚዩት አታርግ። ደምረው ሚዩት አታርግ። አንተ ጋር ወዳጆች አሉ እየሰማሁ ነው። ዝም በላቸው እነዚህ ዝም በላቸው። ተው ጴንጤ ምስኪን ነው ማቃጠል ይዟል። እሺ ቀጥል። አሁን ህብረት እንዲያደርጉ ተመክራቸዋለህ አንተ በዚህ በኋላ ያለ እሺ አንተ መሰከርክላቸው። የት ነው ህብረት የሚያደርጉት? ሜዳ ላይ ክርስቲያኖች ጋር ወንጌል አማኞች ጋር እኮ መጽሐፍ ቅዱስ ለምሳሌ ከመጽሐፍ ቅዱስ ዮሐንስ ራእይ ትሪፕል ነው። አንዴ 3000 አስገቡ 2-0 አሸንፈዋል። ትሪፕል ነው። ዮሐንስ ወንጌል የዮሐንስ ራእይ ምዕራፍ 1:7 ላይ ተቆነ ለሰባቱ አብያተ ክርስቲያናት መልአኩ ሲያዘው ለሰባቱ አብያተ ክርስቲያናት ይህን ደብዳቤ ይዘህ ሂድ እያለ ይነግረዋል። እነዛ ሰባቱ አብያተ ክርስቲያናት ምን ያሉበት ክርስቲያኖች አላሉ። ለነዛ 7 ክርስቲያኖች አይደለም ያለው አብያተ ክርስቲያን ነው ያለው። ስለዚህ አብያተ ክርስቲያን ማለት የክርስቲያኖች ምን ማለት መሰባሰቢያ ነው። ስለዚህ አንተ የት ነው የክርስቲያኖች መሰባሰቢያ ያለ ካለ እኮ እየነገርኩህ ነው። የወንጌል አማኞች አብያተ ክርስቲያናት እኮ በየትኛው ዲኖሚኔሽን የታቀፍከው? የወንጌል አማኞች እኮ በየትኛው ዲኖሚኔሽን? ወንጌል አማኞች ላይ እኮ የወንጌል አማኞች ካውንስል ውስጥ ማለት ነው የተለያየ ዲኖሚኔሽን ያላቸው አስተምሮቶች አሉ። ሰው መንፈስ ነው የሚሉ አሉ። ገባ? ኢየሱስ ክርስቶስ የዓለም ቤዛ ነው የሚሉ አሉ። የህፃናት ጥምቀት የሚያምኑ አሉ። የህፃናት ጥምቀትን የማያምኑ አሉ። አንድ ትሪፕል ነው። እኔ ጋር ፕሊዝ 3 እጥፍ ስለሆነ 1000 ጊፍት ያለው ሰው 1000 ያለው 1000 ካደረገ 3000 ነው የሚመጣው። 3000 9000 ስለሚመጣ 2-0 እናሸንፈውና አሰቃየዋለሁ። የምጠይቀው ጥያቄ አለ። አንደኛ ነገር 20 ዓመት የት ፓስተር እንደነበረ መረጃ ይሰጠኛል። ለ20 ዓመት የት ፓስተር እንደነበረ መረጃ ያመጣል። ሁለተኛ የወንጌል አማኞች ኦፊሻል ይቅርታ ይጠይቃል። ቀጥል 1000 ከሰጣችሁኝ እኮ በቃ ሞላ። ባለ 1000 ከሰጣችሁኝ ፖይንት ነው። የታለ አንድ እኔን አሁን 3000 አስገቡኝና ሂዱበት። ታብታብ ሁላችሁም ታብታብ ካደረጋችሁ 3000 ይገባል። እሺ ግሎቭ አስቀምጡ። ምንድን ነው ግሎቭ አስቀምጡ? የት ነው እስቲ ለ20 ዓመት ፓስተር የነበረው ቸርች ነው? የጠየኩትን መልስልኝ መጀመሪያ። ለምን ወደ ኦርቶዶክስ አትቀላቀልም እያልኩ እየጠየኩ ነው። ምንድን ነው የሚከለክል? የትኛው አስተምሮ ነው የሚከለክል? እኔ
ወደ ክርስቲያኖች ተቀላቀልኩ እኔን እሺ አንተ እንዳልከ ኦርቶዶክስ በሚለው ልጠይቅና እኔ ኦርቶዶክስ ቤተክርስቲያን የማልቀላቀልበትን ምክንያት ልንገር ኦርቶዶክስ ቤተክርስቲያን የማልቀላቀልበትን ምክንያት የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብላ የምታምን ከሆነ እቀላቀላለሁ ታምናለች የኢየሱስ ክርስቶስ የመስቀሉ ስራ ላይ የማይቀላቀል ከሆነ እቀላቀላለሁ ምንም አይቀላቀል መዳን በኢየሱስ ክርስቶስ ብቻ እንደሆነ ካመነች እቀላቀላለሁ ታምናለች ሌላ አዳኝ የለም ከኢየሱስ ክርስቶስ ውጪ የዘላለምን ሕይወት የሚያሰጥ ሌላ አዳኝ የለም ሶፊዬ የለም እሺ እና ወደ ተዋህዶ አብረን ሆነን እናገልግል አንድ ላይ ሆነን እናገልግል ብዙዎችን እንናጠቅ እንዴ ናይስ ጉድ አንደኛ ናቸው አሁን ቀጥሎ ካሸነፍኩት ማን ነው ቀጥሎ ካሸነፍኩት እቀጣዋለሁ አሁን ሁለት ለባዶ ያው ተቀጣ አሁን አንድ እኩል ሆነን አሁን እሺ እንዳረሳ አንድ እኩል ላይ እንዳረሳ አንድ እኩል ሆነን እሺ ስለዚህ አሁን ያልከው ጥያቄ ተመለሰልህ አሁን ያልከው ጥያቄ ተመለሰልህ ወደዚህ ቤተክርስቲያን ለምን አትቀላቀልም ይህን ትመልስልኛለህ መጀመሪያ መልስልኛ ወደዚህ ብርሃንሽ ወጥቷልና የእግዚአብሔር እኮ ቆልጥ ይሄንን ከመለስክልኝ መለሳለሁ ይሄንን ከመለስክልኝ ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል ነገር ግን በአንቺ ላይ እግዚአብሔር ይወጣል ክብሩም በአንቺ ላይ ይታያል አሕዛብ ወደ ብርሃንሽ ነገስታትም ወደ መውጫሽ ጸዳል ይመጣሉ አይኖችሽን አንስተሽ በዙሪያሽ ተመልከቺ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ ወንዶች ልጆችሽ ከሩቅ ይመጣሉ ሴቶች ልጆችሽ በጫንቃ ላይ ይሸከሟቸዋል በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ የአሕዛብ ብልጥግና ወደ አንቺ ስለመጣ አይተሽ ደስ ይልሻል ልብሽም ይደነቃል ይሰፋማል የግመሎች ብዛት የምድያምና የጌፌር ግመሎች ይሸፍኑሻል ሁሉ ከሳባ ይመጣሉ ወርቅንና ዕጣንን ያመጣሉ የእግዚአብሔርን ምስጋና ያወራሉ የቄዳር መንጎች ሁሉ ወደ አንቺ ይሰበሰባሉ የነቢያቱ ማውራ በበጎች ያገለግሉሻል እኔን ደስ ሊያሰኙ በመሰዊያዬ ላይ ይወጣሉ የክብሬንም ቤት አከብራለሁ እርግቦች ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው እነሆ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱ ጋር ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድሞ ይጠባበቁኛል በቁጣይ ቀስቤ በፍቅሬ ምሬያሻለሁና መጻተኞች ቅጥርሽን ይሰራሉ ነገስታቶችም ያገለግሉሻል በሮችሽ ሁሉ ጊዜ ይከፈታሉ ሰዎች የአሕዛብን ብልጥግና የተማረኩትን ነገስታቶችን ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም ለአንቺ የማይገዛ ህዝብና መንግስት ይጠፋል እነዚያ አሕዛብ ፈጽሞ ይጠፋሉ የመቅደሴን ስፍራ ያስጌጥ ዘንድ የሊባኖስ ክብር ጥዱና አስታው ባርነሰቱም ወደ አንቺ ይመጣሉ የእግሬንም ስፍራ አከብራለሁ የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣል የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል ምን ይላል የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ የናቁሽ ሁሉ ወደ እግሮች ጫማ ይሰግዳሉ ይላል ይሄ ለድንግል ማርያም የተጻፈ ነው ማን ያለ ነው ወይ ነው ጥያቄ ነው ነው ማን ነው ያለ ነው ወይ ነው ማን ነው ያለ ለምን እንደዚህ ጠይቀኛለህ እኔ ማን ነው ያለ ማንም አላለኝም የኔን መረዳት ጠየቁ ስለዚህ ማንም ካላለ ለምን ጠይቀኛለህ ማንም አላለ እኮ ማንም አላለማ ጥያቄ ነው ትፈራለህ ወይ ማንም አላለ ያው በቃ ተያዝክ ማንም አላለ እሺ ኦርቶዶክሳውያን ይላሉ ኦርቶዶክሳውያን ምን ይላሉ ይሄው ያሉበት አንተን ራሱ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ይሄን ክፍል የኢሳይያስ መጽሐፍ ምዕራፍ 60 ከቁጥር 14 ጀምሮ ያነበብከውን ማስረጃ አምጣሳይ እንጂ ማስረጃ ቤተክርስቲያኒቷ ይሄንን ክፍል እሺ ለማን ነው በቃ ምንም ማስረጃ ለማን ነው ለማን ነው ፓስተርን ጠይቀው እንግዲህ አሁን አየህ ሀብተወልድ ለማን ነው ይሄ የተጻፈው እኮ ነገር እየጠየቅኩ ነው ገባ አንተ አሁን ብነግርህ ለምሳሌ ለማን ነው አዳምጠኝ አሁን ምሳሌያዊ አንደኛ እሺ በቃ አንተ ዝም በል
አንተ ዝም በል ኮሜንት ላይ ኦርቶዶክሳውያን በደምረው በኩልም በኔ በኩልም ያላችሁ ኦርቶዶክሳውያን ይህ የናቁሽ ሁሉ ወደ እግሮችሽ ጫማ ይሰግዳሉ የተባለ የተጻፈው ለማን ነው? ኢሳይያስ 64 ጀምሮ ዝም በል ምን አገባ ዝም በል ለማን ነው? ይሄው ለድንግል ለእመቤታችን ይላል። ይሄው እንዳለ ለቅድስ ቴንኪ ኦርቶዶክሳውያን አመሰግናለሁ። ደምረው እና ያቆም ወይ ደግሞ ገና ይሄ የፕሮቴስታንቱ አስተምሮ ከደሙ አልተላቀቀም። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የተባለው ለማን ነው? ይሄው ለድንግል። ይሄው ቴንኪ ኦርቶዶክሳውያን አመሰግናለሁ ኦርቶዶክሳውያን አመሰግናለሁ። ለምን ፈራ አንተ? ለምን ፈራ? 3000 አስገቡኝ በጌታ አንዴ ልቅጣው። ለምን ፈራ? ለምን ፈራ? ሚዩት እያረከኝ ነው አይደል? ይሄ አልተገለጠልኝም። እኔ ነኝ ሰውየው። አየህ፣ ሰውየው እኔ ነኝ። 3000 አስገቡ ጋይስ። አየህ ማን እንደሆንኩ። 3000 አልተገለጠልኝም አለ አገልጋይ ደምረው። የኢሳይያስ ወንጌል ምዕራፍ 60 ቁጥር 14 ጀምሮ አላቅም አለ። ለምሳሌ አንተ ለምን መቆየት የተፈለከው? እዚህ ክፍል ላይ ለምን መቆየት የተፈለከው? ምን ፈልገህ ነው የምጠይቀኝ? ምን ፈልገህ ነው? ምንም በቃ እኔ ማወቅ ፈልጌ ነው። ምንድን አሁን እዚህ ክፍል ላይ አንተ ለድንግል ማርያም ቢሰጥ ሀብተ ወልድ አዳምጠኛ። አሁን ለአንተ ለህይወት ምን የሚጠቅም ጥቅም እዚህ ጋር አሁን ለድንግል ማርያም ቢሰጥም ባይሰጥም ምን የሚጠቅም ጥቅም ንገረኝ እስኪ። ምን የሚጠቅመን ጥቅም ንገረኝ እስኪ። እሺ ትሪፕል ነው እኔ ጋር ፕሊዝ። ትልቅ ጊፍት ያለው ሰው አንዴ ማሸነፍ ስላለብኝ አንድ ለባዶ አንድ ኩነት ትልቅ ጊፍት ያለው ሰው ቴንክ ዩ ቨሪ ማች። ትሪፕል ስለሆነ 3 ጥፍ ስለሆነ አንዴ 1000 ቢሰጥኝ እንግዲህ አገልጋይ ደምረው ወይም የአሁኑ ሀብተ ወልድ አልተገለጠልኝም አለ። የኢሳይያስ መጽሐፍ ምዕራፍ 60 ቁጥር 14 ጀምሮ ያለው ቃል አላውቀውም፣ አልተገለጠልኝም፣ አልበራልኝም አለ። በጣም ያሳዝናል። እስቲ አንድ ጊዜ በእኔም በኩል በአገልጋይ በሀብተ ወልድ በኩልም ይገለጥልህ እያላችሁ ጻፉለት። አልተገለጠልኝም ሰው ካለ ቅን ነው ማለት ነው። አንድ ሰው ይገለጥልህ፣ እግዚአብሔር ይግለጥልህ በሉት። መንፈስ ቅዱስ ያብራልህ። ሚዩት አድርገኛል፣ ሚዩት አድርጎኛል። አረ እየሰማሁ ነው። አረዳድ ምንድን ነው የምታወራው? ሚዩት ምናምን ለምትላ ሚዩት አድርጎኛል። ይኸው እየመለስኩልህ አይደል? አንተ ፈርተኛል እንዴ? አይደል? አንተ ፈርተኛል እንጂ በቃ ይገለጥልህ በሉት፣ ይገለጥልህ በሉት። ከታች ጻፉ መደዳውን ይገለጥልህ። ኦርቶዶክሳውያን ብትሆኑ ይገለጥልህ በሉት፣ ይገለጥልህ በሉት፣ ይገለጥልህ በሉት። የኢሳይያስ መጽሐፍ ምዕራፍ 60 ቁጥር 14 ላይ የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ ሲሆንሽ ጽዮን ይሉሻል። ይገለጥልህ ደምዬ፣ ይገለጥልህ በሉት፣ ይገለጥልህ መንፈስ ቅዱስ ይግለጥልህ በሉት። እንግዲህ 20 ዓመት ፓስተር ነው አገልጋይ ደምሮ ለ20 ዓመት 10 አይ ሶፊ አሁን ይኸውልህ ምን አለ መሰለህ፣ አሁን ይሄ 20 ዓመት የተባለው ነገር አታጮ መልስ ተሰጥቶበታል። ሚዲያ ላይ ተለቋል። ገባ ሚዲያ ላይ ተለቋል አሉ እና ጀስት 20 ዓመት የተባለው ሚስ አንደርስታንዲንግ ነው እንጂ ገባ ሌላ ምንም ነገር የለም። ደግሞ ሁሉም ኦርቶዶክሳዊ አሁን አንተንም ቢሆን ፓስተር ነው የሚሉክ
ገባ የሆነ ጴንጤ ሲያዩ ፓስተር የሚሉት ከልምድ አኳያ ፓስተር የሚባል ይሄ ምንም እና ከዚህ ግባ የሚባል ነገር አይደለም የሚመጣው ማለት ነው። እሺ አይ የሚገባማ ነገር ነው። ደግሞ 20 ዓመት ፓስተር መሆን ብቻ አለ ቸርች ተክሎ ከነ ምእመኖቹ መጣ ነው ያሉት በዛ አውደ ምሕረቱ ላይ የነበሩት አባት እንኳን አሉ እውነታቸው ነው። ገና ብዙ ሚሊዮን እንዳለ 40 ሚሊዮን ላመጣው አይደል 40 ሚሊዮን ሊመጣ አይደል ብራዘር የት ወደ ኦርቶዶክስ ሊመጣ ተነሳ ልቡ እኮ ተነሳ። በቃ ይኸው ጴንጤ ሲባል ኃጢአተኛ የማይቀበል ገንዘብ ያለውን የሚቀበል አየህ። ስለዚህ እንዳለ 40 ሚሊዮን ወደ ኦርቶዶክስ መምጣቱ አይቀርም። ግድ ነው ለመሰለው 2025 ሙሉ ማለት ነው ምነግርህ ሙሉ ምን ይሆናል ኦርቶዶክስ ይሆናል። ሁሉም በስላሴ የሚያምን እንዳለ ማለት ነው ወደ ኦርቶዶክስ ይቀላቀላል። 3000 አስገቡኛ በእናታቸው አንድ እኩል ባሸንፈው አሪፍ ነበር። ታብታብ አድርጉት እስቲ እኔ ጋር አላችሁ ይሆን ሰው ምንድነው? ስለዚህ አንተ ጴንጤ ካልሆንክ ፕሮቴስታንት ካልሆንክ ለምንድን ነው ፕሮቴስታንት ወጥለ ምትጸልየው? አለው ወይስ ምንድነው? እስካሁን አንድ እኩል ነን እኮ። አንድ ጨዋታ ብንሸናነፍ አሪፍ ነበር። በቃ እኮ ይሄን እንሸናንፋለን። ስማ እንደዚህ በልልኝ እሺ። ድንግል ማርያም ለዘላለም ሕይወት ትማልዳለች በል እስቲ። ድንግል ማርያም ስለ ዘላለም ሕይወት ትማልዳለች በል። አትማልድ ለምን የድንግል ማርያም ልመናዋ እግዚአብሔር ሰዎችን ምን እንዲል ነው እንዲምርላት ነው። ገባ ልክ እንደ ኢየሱስ አይነት ነገር አለ የድንግል ማርያም። ይሄ ትርክ እኮ ነው። አየህ ቤተክርስቲያኒቷ የማታምነው ነገር ታምናለች ብላችሁ የምታወሩት ጥያቄን የጠየኩ መልስልኝ እስቲ። ድንግል ማርያም ሰው ድንግል ማርያምን አምኖ የዘላለም ሕይወት ያገኛል በል። ሰው ድንግል ማርያምን አምኖ የዘላለም ሕይወት አያገኝም። እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እኔ በጣም ብዙ ነገር ነው የምገልጥላችሁ። በጣም ብዙ ነገር ያ እንዳልክ የሚባለው አላየም። ፈለገ አትናቴዎስ ዲያቆን ፈለገ ሲመለስለት እንዲህ አለ እውነት ሲመለስላችሁ አዲስ የሆነበት እኛ ኦርቶዶክሳውያን አለ ዲያቆን ፈለገ እኛ ኦርቶዶክሳውያን የምናምነው ኢየሱስ ክርስቶስን በማመን ነው እንጂ በስራ አይደለም ሲለው እንዲህ አለ። ግን እምነታችንን በስራ እናስፈጽማለን ሲል ግን እንዳልክ እንወዳለን። በሌላ አካውንት እንደምታየኝ አምናለሁ እንወዳለን። በነገራችን ላይ ማለት ነው ጋይስ፣ በነገራችን ላይ ዘማሪ ፓስተር ተረፈ ነው ማን ነው ከኦርቶዶክስ የወጣው ዘማሪ ማን ነበረ? ደምሮ ምናምን ያለው ስሜን የጠቀሰው ሰውዬ ማን ነበረ? ዘማሪ ፓስተር እኔ ጋር አትበላቆ ዘማሪ ፓስተር ስማኝ፣ ዘማሪ ፓስተር ለነሱ ለብቻ አስተላልፍላቸው። ኦርቶዶክስ ተዋሕዶ አስተምሮ የሰው ስም አትጥራኔ ጋር አንተ ጋር አትጥራኔ ጋር እኔ ማስታወቂያ እየሰራው ነው። ፓስተር ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ አስተምሮ በመጽሐፍ ቅዱስ ከኔ ጋር ዲቤት ከፈለግና ስሜን ስለጠራ ነው የጋበዝኩ። ወድሃለሁ እኮ ለራሱ መልስለት። እኔ ደግሞ እኔ እንዳልክንም ቢሆን ፓስተር ትዝታውን ቢሆን በጣም መወዳቸው ማከብራቸው መንፈስ ቅዱስ የሚጠቀምባቸው
እግዚአብሔርን የሚያገለግሉ አገልጋዮች እንደሆኑ አምናለሁ። በጸጋቸው እጠቀማለሁ፣ ባረካለሁ። በጣም ነው የምወዳቸው። 3000 አስገቡኝ ጋይስ። ወይኔ 3000 ከሞን 700 ነው የቀረኝ። ከዛ አሸንፈዋለሁ 700 ነው የቀረኝ። ኦይ አንድ መንገር አዳምጥ እንደዚህ በልሽ ደምረው በጻድቃን በሰማዕታት በድንግል ማርያም አማላጅነትና በመላእክታን ተራዳይነት ሰው የዘላለም ሕይወትን ማግኘት ይችላል። የዘላለም ሕይወት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የዘላለም ሕይወት የሚያገኘው በኢየሱስ ክርስቶስ በመስቀል ላይ በተሰራ ስራ ብቻ ነው ብራዘር። ከዛ ውጭ ግን በሰማዕታት በጻድቃን በድንግል ማርያም ማለት ነው ሰዎች እግዚአብሔር ምሕረት እንዲያደርጉላቸው ይማልዳሉ፣ ይለምናሉ፣ ዕለት ዕለት ይለምናሉ። አለቀ። የዘላለም ሕይወት ግን የሚገኘው እኮ አዳምጣ ለምንድን ነው ክርስቶስ ፔሬድ ወኔ 200 ነው የቀረኝ። ከሞን 100 ነው የቀረኝ። አንድ ኮፍያ ትሸነፋለህ። አሁን ብራዘር ትሸነፋለህ። አንድ ኮፍያ የስ ተሸነፍ። 2-1 ችግር የለም። ተሸንፌያለሁ። አምኛለሁ እኮ በቃ። አሁን ደግሞ እኔ የምልህን ትላለህ። ታስመርጠኛለህ 3 እሺ ኦኬ። አረ ታብታብ አድርጉት እኔ ጋር። አዎ በነገራችን ላይ ፋሚሊ በነገራችን ላይ አያችሁ በውሸት እሺ ተሸንፋል። መጀመሪያ አይውልኝ ዘምር፣ ሰላም ለከ ዘምር። እሺ ሁለተኛ እሺ አሁን ቅድም ምን ስትል ነበረ? ከእግዚአብሔር ዘንድ ተልከው ነው መላእክቶች የሚመጡት ብላል አለ። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 1 እስከ 14 ታነባል። ከዛ በኋላ መልአክ ማልኮኛው ለመማለድ የመጣው ሶስተኛማ እኔም መዝሙር ከፍትላለሁ ነጠላ ለብሰ ታሸበሽባለህ። ስታነብ ስማኝ፣ ስታነብ ቀስ ብለህ የምታነበው ረጋ ብለህ ሰው እንዲሰማው ነው። ረጋ ብለህ እሺ። ትንቢተ ዘካርያስ ቀስ ብለህ ረጋ ብለህ ትንቢተ ዘካርያስ ስንት ፈለክ? ምዕራፍ 1 እሺ። ምዕራፍ 4 ነው የፈለከው? ምዕራፍ 1 በዚህ አጋጣሚ ወንድማችን ፓስተር ትዝታው በጣም የተባረክ የምንወድ እግዚአብሔር ዘመንን ይባርክ። በአንተ ብዙዎች ወደ እግዚአብሔር መንግስት እየፈለሱ ስለሆነ እየሰራ ያለው ስራ በጣም
ባሮኬ ደነሽ ብሮስ አንብብ እየጠበቅኩ ነው አሜን ትንቢተ ዘካርያስ ምዕራፍ 1 ከቁጥር 1 እስከ ከቁጥር 1 እስከ 14 አንብብ እስከ 14 ቀስ ብለህ በጌታ በኢየሱስ ስም አነባለሁ በዳርዮስ በሁለተኛው ዓመት በስምንተኛው ወር እግዚአብሔር ቃል ወደ በራክያ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶች ላይ እጅግ ተቆጥቶ ነበርና ስለዚህ እንዲህ በላቸው የሠራዊት ጌታ እግዚአብሔር እንዲህ ይላል ወደ እኔ ተመለሱ ይላል የሠራዊት ጌታ እግዚአብሔር። ኧረ ቀስ በል አትጩ። የእግዚአብሔር ቃል ስለሆነ አትፍጠን። ሰዎች እንዲሰሙት ቢያንስ ሰዎች እንዲሰሙት ቀስ ብለህ አንብብ። እንደዚህ ብለህ አንብብ። ቀስ ብለህ ይኸውልህ እንደዚህ ብለህ በዳርዮስ በሁለተኛው ዓመት በስምንተኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኩ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ቀጥለው አንተ ለምንድን የተቆጣው? ቀስ እያልክ አንብብ። ሶፊያ አንብብ። ጥሩ ነው። ዛሬ በነጠላ አይነ ልቦና የሚል መጽሐፍ ስለዚህ እንዲህ በላቸው የሠራዊት ጌታ እግዚአብሔር እንዲህ ይላል ወደ እኔ ተመለሱ ይላል የሠራዊት ጌታ እግዚአብሔር። እኔም ወደ እናንተ መለሳለሁ ይላል የሠራዊት ጌታ እግዚአብሔር። የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። ቀጥል። አሪፍ ነው። ቀስ ብለህ ቆንጆ ነው ያባል። ቴንክ ዩ በእውነት አንተ የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል የሠራዊት ጌታ እግዚአብሔር እንዲህ ይላል የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል የሠራዊት ጌታ እግዚአብሔር እንዲህ ይላል ከክፉ መንገዳችሁ ክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔን አላደመጡም፣ እንደ እነርሱ አትሁኑ ይላል እግዚአብሔር። አባቶቻችሁ ወዴት ናቸው? ነቢያት ለዘላለም በሕይወት እንዲኖሩ ለባሪያዎቹ ለነቢያት ያዘዝኳቸው ቃሎችና ስርዓቶች በአባቶች ላይ አልደረሱምን? እነርሱም ተመልሰው የሠራዊት ጌታ እግዚአብሔር መንገዳችን በስራችን መጠን ያደርግብን ዘንድ እንዳሰበ እንዲሁ አድርጎብናል አሉ። በዳርዮስ በሁለተኛው ዓመት በሳባት በሚባል 11ኛው ወር በ24ኛው ቀን እግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነቢዩ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየው። እርሱም በሸለቆ ውስጥ ባሉት በአርነሰት ዛፎች መካከል ቆሞ ነበረ። በስተኋላው መጋላና አመድ አምባ ላይም ፈረሶች ላይ ነበሩ። እኔም ጌታዬ ሆይ እነዚህ ምንድናቸው አልኩ። ከኔም ጋር ይነጋገር የነበረው መልአክ እነዚህ እንደሆኑ አሳያለሁ አለ። በባርነት ዛፎች መካከል ቆሞ የነበረው ሰው እነዚህ ምድር ላይ የመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለሰ። እነሆ ምድር ሁሉ ዝም ብላ አርፋ ተቀምጣለች ብሎ መለሰ። የእግዚአብሔር መልአክ መልሶ አቤቱ የሠራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና ይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ። እግዚአብሔር መልሶ በእኔና ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከእኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በለ የሠራዊት ጌታ እግዚአብሔር እንዲህ ይላል እኔ በታላቅ ቅንዓት በኢየሩሳሌም በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላላገዙ ባልተቸገሩ አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቱ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሠራዊት ጌታ እግዚአብሔር። ደግሞ እንዲህ ስትል ስበክ የሠራዊት ጌታ እግዚአብሔር እንዲህ ይላል ከተሞቼ ደግሞ በበጎ ነገር ይባረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌም ደግሞ ይመረጣል። የእግዚአብሔር መልአክ ማን ልኮት ነው ስለ ኢየሩሳሌም አትምራቸውም ብሎ የጠየቀው? ማላከው ሳይላክ የእግዚአብሔር መልአክ ሳይላክ በራሳቸው ፍቃድ መተው ስለ ሕዝብ ኃጢአት እግዚአብሔርን ይጠይቁታል። አይምሯችሁ አንዳንድ የተበላሸ አስተሳሰብ ያላችሁ ሰዎች የመላእክትን አገልግሎት የማታውቁ ሰዎች ቢያንስ እኔ ልምራችሁ፣ ሜሮሎጂን አጥኑ፣ ነገረ መልአክን አጥኑ። መላእክቶች የራሳቸው ፍቃድ አላቸው። ብራዘር የራሳቸው ፍቃድ አላቸው። እሺ ይሄ መልአክ
እግዚአብሔር ነው ቴዎፋኒ ሆኖ ተገልጦ ነው እዛው መልስ እየተመለሰላችሁ ቴዎፋኒ ሆኖ ተገልጦ ነው በጌታ ኢየሱስ ክርስቶስ ያለው እንደኔ ካነበባችሁ ጥሩ መረዳት ላይ ተደርሳላችሁ ሁሉ ነገር ከክፋት አድርጋችሁ ሁሉ ነገር ከመጥፎ ነገር አድርጋችሁ እንዴት ይሆናል ወንድምን የያዘ አይነት ክፉ ኃይል ለቆት ይሄዳው ይተባያለው ይሰው ቀን ነው ቀን ደግሞ አጋራስረግጠምበት ስላሴ ማለት ነው ስላሴ እንድናው ምክንያት ሆነች በደንብ ነው የምነግርህ ድንግል ማርያም ስላሴን እንድናው ምክንያት ሆነች ናት በጌታ በኢየሱስ ክርስቶስ ምክንያት ድንግል ማርያም ማለት ድንግል ማርያም የመጀመሪያ አዲስ ኪዳናዊ የመጀመሪያ ጸጋ የተሰጣት በጌታ በኢየሱስ ክርስቶስ ገባችሁ ጸጋን የተሞላች የመጀመሪያ ማለት ነው የመጀመሪያ እስቲ ልጠይቅ አንድ ጥያቄ አገልጋይ ደምሮ አንድ ጥያቄ ልጠይቅ ኦርቶዶክሳውያን ግን ማርያም ስትል ይወዳሉ ደስ ይላቸዋል አቤት ምለ እንትን ነው ጀስት ማርያም ስትል ደስ ይላቸዋል እናቱ ስትሰደብ ደስ እንደማይለው ሁሉ ድንግል ማርያም የሁላችን መንፈሳዊ እናታችን ናት ወይኔ ጉዴ ቻው ብራዘር አልቻልከኝም በቃ አንተ ላይ ተደብቆ ይመጣ አንተ ሰዎች ተደብቆ ነው የሚመጡት የኔዎች አባ ዝም ብሎ መዝራት ነው አያለ ወይኔ ፔንቴ እኔ ወዲ ኦርቶዶክሶን ፔንቴ ያለው አሜን ፔንቴ በአንድ አመት እንኳን 1000 ፎሎወር የለኝም ነበር በእውነት በአንድ አመት ፔንቴ ሶማን ኦርቶዶክሶን ህዝቡ ራሱ ፎሎ ሲያደርግ ምቀኛ አይደለም ፔንቴ ምቀኛ ነው ፎሎውን እንኳን አያሳድግም ኔትወርክ ተቋርጧል ደሜ አይ ቲንክ ኔትወርኩ ጥሩ አይደለም ተቋርጧል ኔትወርኩ አብተወልድ ኔትወርክ ጥሩ አይደለም 10 ሻርጉት ጋይስ 10 ዛሬ ዞብ ያልተ ፈለጋት ናቶስ ተበቅየልሃለሁ በገላጣ ሜዳ አግኝቼ ተበቅየልሃለሁ ደህና አድርጌ ስለዚህ ለወንድማችን ለሶፊ እግዚአብሔር አምላክ የልቦናውን አይን እንዲያበራለት ሰማይ ያለች ደግሞ በጌታ በኢየሱስ ክርስቶስ በመሃል ግን ሰማይ ያለች ለማን የሚሰማላት በመሃል ትተነበያለህ 2017 ዓመተ ምህረት የኦርቶዶክስ ዓመት ነው ትላለህ ሃሌሉያ ትላለህ በውስጥ እጅህን ታነሳለህ አይንን ትጨፍናለህ እነዚህ ነገሮች በሙሉ ከውስጥ አልወጡም እና ዘማሪትሙ ቴንኪው እንደዚህ ብዙ ኦርቶዶክስ